ጽፍራም ነሽ ገጻጻ ፍቅር የማይገባሽ ጸብ እንጂ መዋደድ ጼና የሚነሳሽ አስደግማቢ ነው በርሶ መጀን ብላ ላቤላት የዱርዱራ ገደፈሬ ኡዝራ ጮርቃ ጮቃ ገጠለ ፌሊስ መላሊሶ አክናፊ ዝም በል ምንም አትንገረኝ ፍቅር ይሉት ተረት አታነብንብኝ እሺ ዝም እላለሁ ደግሜ ሰድቤ ሻመት እንደገርማት እናቷን ጨረቃ ሁሉም ቦታ ያፈርሳሉ ተረት ሲቀረዝዝ የላምበረት ሲሆን ሀገር የሚወራው የሚባለው እንዳይመስል የልጅ ነገር ሰላም ጤና ይስጥልን እንዴት አላችሁ የአሪፍ ገጾች ነው በዚህ ቻናል የተለያዩ የስነ ጽሁፍ ስራዎችን የምናቀርብላችሁ ይሆናል ከዛሬ ጀምሮ ደግሞ የተለያዩ የስነ ጽሁፍ ስራዎች ላይ ሪአክት እናደርጋለን ማለት ነው ለቻናላችን አዲስ ከሆናችሁ እንዲሁም ስነ ጽሁፍ ነክ ነገር የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ ከወደዱ ላይክ ለወዳጅ ዘመዶ ማጋራት ካሰቡ ደግሞ ሼር ማድረግም ይችላሉ እስኪ ወደ መጀመሪያ የስነ ጽሁፍ ስራ እንሸጋገር አልችል ብል ለምደው የከተማን ኑሮ ባነጋገሬ ላይ አሰማሽ ሮሮ ፀሐይ አልኩ ብዬ ፀሐይ በማለቴ ጸጉር ልልፈልጌ ጠጉር የሚልን ቃል ካፌ በማውጣቴ ተበሳጨሽና ቁጣ ዘነብሽብኝ ባድርግና አታድርግ ግማሽ ቀን ዋልሽብኝ ጸ ማለት ሲገባ ጠን አትጥራ ሁሌ ዳግም እንዳልሰማ እንዳታዋርደኝ እንዳታስፎግረኝ በነቄ ከተማ አልሽኝ በቃ አቁም በቃ ዘወትር ጠ አትበል ጸሎትንም ጸሎት ፀሐይንም ፀሐይ በል አልሽኝ ትእዛዝሽን ላከብር ምን ብጠነቀቅም ጠን በጸ ተክቼ ተናግሬያለሁ ይህን አየሽና ባንታ ልፈር እኔ ከብጤህ ተዛመድ አቻሽቷል ጎኔ ብለሽ ተለየሽኝ ያላንዳች ይሉኝታ ባላወቅኩት ቅጥበት ባልገመትኩት አፍታ ሳስበው አመመኝ ሰበብሽ ያበግናል ያጨሳል ያደብናል ሰው እንዴት በቋንቋ ፍቅርን ይመዝናል ታዲያ ምን ዋዛ ምን ሞኝ ነውና እኔም በተራዬ እንተከተክ ጀመረ ጸን ተካሁኝና ይሄው ጽፍራም ነሽ ገጻጻ ፍቅር የማይገባሽ ጸብ እንጂ መዋደድ ጼና የሚነሳሽ እስኪ አሁን በሞቴ ምኑ ነው ጽፋቴ በጸራራ ፀሐይ ወክ እናርግ ማለቴ ጸርሙስ ሙሉ ቢራ በቀን መጸጻቴ በጸጸር ጎዳና ጸድ ይዤ መምጻቴ ነው ወይስ ኮብልዬ ከገጸር መውጻቴ በያ ንገርኛ ምኑ ነው የሚያሳፍር ይህ የኔ አማርኛ እኔ ግን ልንገርሽ በጸበልም ባልድን ባይለቀኝም ፍቅርሽ አብሮ መውጻት መግባት ሰርክ ካሳፈረሽ ወይ ካሸማቀቀሽ ከኔ ጋር መታየት ከሰው ካሳነሰሽ ያውልሽ ጎዳናው ሂጂ ወደ ፈለግሽ ቢጼን አላጻም ጸብራራው ገጸሬ ጻጻን ላይ መሰለሽ ዋው ምርጥ ግጥም ኤልያስ ሽታውን ነበር በአሁኑ ጊዜ በሀገራችን አሉ ከሚባሉ ገጣሚያን የመጀመሪያውን ደረጃ ይዛል ለኔ ነው ያልኩት ደግሞ እስኪ በአሁኑ ጊዜ ለእናንተ ምርጥ የምትሉትን ገጣሚ ማን እንደሆነ እስኪ ኮሜንት ላይ አጋሩኝ እነዚህ ጠናዎቹ ሱሪ ለ2010 ነፍሴ ልክ የማትሆኚ የበዛሽ ለራሴ እንዳላስጠብብሽ ኪስሽ አጉሎ ነው ለብሼሽ ለማይኝ ቅጥመት የተጋኖ የማረገው ሳጣ ሀገሬው በሞላ አውልቃት እያለ ዘውትር ቢመክረኝም ሰፍተሽኛል ብዬ እንዳልወረውርሽ እኔ እኮ ደሃ ነኝ ቅያሬ የለኝም ግን ተረናቅፌ ሳልቀር ከመንገዴ አጉል ቦታም ወልቀሽ ሳይጋለጥ ጉዴ እኛ ሰፈር ባሉ እድሜ በጠገቡ ጎበዝ ልብስ ሰፊ በኪስሽ ጨክነሽ ምን አለበት ውዴ ልብስ ብታሰፊ የራሴ ለማረግ በላቤ ገዝቼ የሰው የለበሰ መስዬ እስከመቼ አንድ ቀን ቆርጦልኝ ለምምጡን ትቼ ስም እንደሆን ስም ነው ታይ እንዳንለያይ እርቃኔን ወጥቼ እያልኩኝ ስነግርሽ ለእንደኔ አይነቱ ሰው ለሌለው የሚሆን ከቶ ባይገኝም ካንቺ የተሻለ መርጦ ለመሸመት አቅም ባይኖረኝም ዞሮ ከኔ የምትዩ ነገር እኔ ያላማረኝም
ምክንያቱም ማለቤ ቢጠፋ ቆዳ አይሰፋኝ። ሰማሽ? አይንሽ ያምራል ስላት አፍጥጣ ያደረች፣ ጥርስሽ ያምራል ስላት አጥጣ ያደረች፣ አሁን አስጠላችኝ ፈጣ ገጣ ቀረች። ከግጥሙ በላይ የካሜራና ላይት አጠቃቀሙ ተመችቶኛል። ብዙ ሰዎች እኔን ጨምሮ ዩቲዩብ ወይም ቲክቶክ ነገሮችን ለመጀመር ስናስብ ትልልቅ ካሜራዎችን ትልልቅ ላይቶችን እናስባለን እና ሰፋ አድርገን ነው የምናስበው። በነገራችን ላይ ማንም የጀርባችንን አያይም። ዋናው የምንሰራው ነገር ነው የሚወስነው። ይህ ቪዲዮ የቆየ ይመስለኛል። አሁን ላይ በመጥረጊያ ወይም በእንጨት እና በሚኒጅን አስደግፎ ይቀርጻል ብዬ አላስብም። እንደውም አንድ ቪዲዮ ላሳያችሁ። ሸጋ ነው ቲክቶክ ካለ ጊፍተሩ ታፕታፕ የሚያደርጉ ወዳጅ ካፈሩ ኮፒ ሊንክና ሼር ከተነካ አንበሳ ላድና ሌድም ጫካ ኦ ጊፍተርዬ ኦ አንበሳዬ ኦ ጊፍተር። አያችኋ ብዙ ነገር ተቀይሯል። ሲጀመር ይሄ ነበር፣ አሁን ደግሞ ይሄ። ያኔ እሷን ሳፈቅር ሮኒ አልተመለጠም። አቹካ ኤሌም ቢመጣው ወርቃችን አላመለጠም። ያኔ በደጉ ዘመን አላውቅም ነበር አሻንቲ ካጀልን እንደሚድራት፣ አላውቅም ነበር ፍቅር ያልኳት ውሽማ ብሄር እንዳላት። ያኔ በደጉ ዘመን ጠብቶ ነበር መስከረም የጫልቱን ሁለጡት ይዞ አበበ የአይን አባቱ የጫላ በኩር ተገርዞ። ያኔ ዘመን ሳይከፋ በውሸት ሳንደናበር ሰው ለሰው በሰው ዲሽ አይተን አስናቀን እንጠለው ነበር። ያኔ በደጉ ዘመን አመዳም ይሆን ለታ ጎረቤት በዜኒት ቅባት አንዳይ ሳይሳሳ ጠረገን እደጉ ያለ ይሄን ምራቅ መረገን። ያኔ ዘመን ሳይከፋ በውሸት ሳንደናበር እንኳንስ መስቀል የያዘ የእግዚአብሔር ካህኑ ይቅርና ቆራቢው ይከበር ነበር። ሼው ኡስታዙ ይቅርና ፍሬ ወስዳ ልጅን የምትሰጥ ነፍሰ ጡር ትከበር ነበር። የአባት ሐዘን ይሰብራል፣ የእናት እርግማን ያስፈራል። አሁን ምኑ ደስ ይላል። ዋው ምንም ቃል የለኝም። አስደግማብኝ ነው ለሰባት ጠንቋይ ልጅ ለደብተራ ምርኩዝ ጠጠር ገበጣ አርጋ ላኬረ ጠውርኩዝ ይቺን ያያስ ብላ መሬት ልታስገባ ደቼ ልታስበላ የስር ማሽን ጉዳይ የኮከብ ቆጣሪ የነመገን ቦቃ የነጥና ጠሪ እንደርቢ ቁጣ ያምር ላይ ዘዋሪ መዳፍ አንባቢ የሞራ መርማሪ ለመቃብር አፍር መንገድ ላይ ቀጣሪ መተተኛ ፍቅር ልብ ላይ ቀባሪ የቀን ስደተኛ አርጋኝ የሌት ዟሪ አቅሊን እያሳተች ምታስበለኝ ሪ አስደግማብኝ ነው በርሶ መጀን ብላ ላቤላት የዱርዱራ ገደፈሬ ኡዝራ ጮርቃ ጮቃ ገጠለ ፌሊስ መላሊሶ አክናፌ በርሶ መጀን ብላ የልቤ ሳይበቃት ልቦናዬን በልታ ጨፌ የነከሰች በጉልበት ተደፍታ ኩራቴ ልትነጥቀኝ ኮርታ ልትማታ ተማታም ልትረታ ጠላዬን ጀመው ፊት መሬቱ ላይ ዘርታ ያዙልኝ እያለች በጠንቋይ ቱፍታ መለመላ ነፍሴን ሆናይን ዘርግታ ታሞ ይኑር ብላኔን አስወግታ አርጋታይን ነጥቃኔን ከኔ ያጣልታ በተብተራው ምርኩዝ ባስነካችሁ ኩታ እንዳነከስላት ጅስሜን አስመትታ ህልሜን እንዳልሰማ ልቤን አስደምታ አስደግማብኝ ነው ናልኝ ብላ ጠርታ የወንኳን ገት ደፍ የሆንኩት ከርታታ መለየት ያቀተኝ ቀኑንና ማታ አስደግማብኝ ነው ለነጥላወጊ ለመጫኛ ነካሽ ለናፍዛ ደንግዝ ለዱር ቅጠል በጣሽ ላውል ያለ ጠንቋዩ ለኑቅ ቂጣ ቆራሽ ለመንገድ ገርጋሪ ለወቃቢ ዘራሽ ለጋሃድ ስውሩ ለነጽናት አፍራሽ ለምድር ላየሩ ለዮሎስ አጎንባሽ ለባህር ለየብሱ ለጠቋሪ ትደጋሽ አስደግማብኝ ነው ወለም ያላለኝን ዘላለም መምታሽ። በስማ እሷን ያስደገመችበት ደረደረው እኮ እንዴ! በቃ የድግምትን ነገር በደንብ ነው የገለጸው። ለነገሩ ሰሌ አብዛኞቹ ግጥሞቹ በጥልቅ ነው የሚዳሰሱት። ለምሳሌ ብዙዎቻችን የምናውቀው ያማል የሚለው ግጥሙ ራሱ ሰውን መጠበቅ ምን ያህል እንደሚያስጠላና ትዕግስት እንደሚፈታተን በደንብ ነው የሚገልጸው። እንደውም ቃል ሲያጥረው ሁላ ነው እናቷን ጨረቃ ለማለቱን ላይ ደፈረው። እስኪ በዚህ አጋጣሚ ያማል የሚለውን ግጥም ልጋብዛችሁ። ያማል እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነብሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል፣ የማይጎል የሰው ጎርፍ ደራሽ ማዕበሉ የምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ
ነገር ተበላሸ ህመም ተወለደ ጨጓራ በገነ እሳት በእንፋሎት መልክ በእህታ ተነነ የሚሆነው ሳይሆን የማይሆነው ሆነ ሁሉ ተቀይሮ ተተካ በሲቃ ምን ብዬ ልንገርሽ ይህም ያማል በቃ ወጪ ተራማጁ አስመሳይ ሰጋጁ ፀሐዩ ዝናቡ የለምን ምክንያት የለምን ሰበቡ ተቆራጭ አበባ ሊቆረጥ ማበቡ ውሌለሽ ደመና ተራራ መክበቡ እልፍ አላፍ ኮከብ ጨረቃን ማጀቡ ደሞ ለሷ ግጥም እናቷን ጨረቃ ምን ብዬ ልንገርሽ ይህም ያማል በቃ እንደነገርኩሽ ጉንጭ የማትሞላ ኬክ 10 ብር የሸጠ የካፌ አሳላፊ ወደኔ ያፈጠጠ ዘይት የነካውን መንታጁን አጣምሮ ምን ልታዘዝ ይላል ቁልቁል አቀርቅሮ ምን ልታዘዝ ይላል እንዴት ቅጥሉ ሰው ቅጥሉን ሰው ያዛል ማኪያቶ ልዘዝ ካፑቺኖ ልዘዝ ጥቁር ቡና ልዘዝ ለምን ሰው አላዝም መታዘዝ መናዘዝ እርግማን የሆነው ካፌውን ሲያሳልፍ ራሱ ግን የሚያልፍ ቁልቁል አቀርቅሮ ሞቱን ባንገት ቀብሮ ምን ልታዘዝ ይላል አንድ ማኪያቶ ካንድ ሷ ጋር ልበል አንድ ካፑቺኖ ካንድ ሷ ጋር ልበል ከጥቁር ቡና ጋር እሷን አምጣ ልበል ታስለፍልፊኝ ይሄ ሁሉ ያማል የላስቲክ አበባ የአርቲቡርቲ ስዕል የጭቃሾ ወግቶት እጅ ያወጣ ቁስል ትልቁ ነቀዝ ሰው የማንቀዙን ያህል ብዙ አታስለፍልፊኝ ይሄ ሁሉ ያማል እንደነገርኩሽ ላንቺ ያስኩት አበባ መጠውለጋ መጣ ፀሐይ ገባ ወጣ ዝናብ ቀረት መጣ ጨረቃ የለችም እናቷን ስላልኳት ደግሜ ሰድቤ ሻመት እንዳይገርማት እናቷን ጨረቃ ታታስለፍልፊኝም ያማል በቃ ግን እኔ አንቺን ስወድሽ ይሄን ሁሉ ችዬ ነው መጠብቅሽ ቢሆንም ግን ያማል የሚወዱትን ሰው መጠበቅ ምን ያህል ከባድ እንደሆነ በሚገርሙ ምሳሌዎችና ጥልቅ በሆኑ ሐሳቦች ነው የገለጸው። በነገራችን ላይ ለዚህ ግጥም ደግሞ ገጣሚ አሌክስ አብርሃም ህመምህ አሞኛል በሚል ርዕስ ምላሽ ሰጥቶት ነበር። ይህ የመጀመሪያ የሪአክሽን ቪዲዮዬ ነው። ከ100 በላይ ላይክ ካለፈ የአሌክስ አብርሃምን ምላሽ የሰጠበትን ግጥም በሚቀጥለው ሳምንት ይዤላችሁ እመጣለሁ። ላይክ እያደረጋችሁ ዝም በል፣ ምንም አትንገረኝ። ፍቅር ይሉት ተረት አታነብንብብኝ። ዝም በል ዝም ይላል። ምን ይዘጋሃል? አትወደኝም አይደል? ፍቅርህን ለመግለጽ ተብታባና አይደል? አትወደኝም አይደል? አዎ ዝም በል አትንገረኝ፣ አልፈልግም። ካንተ ዓለም ተጠግቼ የውሸት ምጥ አላመጥም። አትንገረኝ፣ አልፈልግም። ዝም በል። እሺ ዝም እላለሁ። የምስኪን ደም በየቀየው እንደ ኩሬ ይንሳፈፋል። ስንቱ ተስፋን ያነገተ መንፈቅ ዕድሜ ሳይኖር ያልፋል። ለሰርግ ቀን የተከሉትን ሶስላው አልበቀለም። እንኳን ወልዶ መሳም ቀርቶ ወጥቶ መግባት አልቀለለም። ቀኔ ደርሶ ከሰው እኩል በድኔን ዶዘር እስኪያነሳው ይሄንን ቃል እንዳረሰው ጮኸት ብቻ ነጋ ጠባ፣ ዋይታ ብቻ መሸም ነጋም፣ መኖር ፍጹም አያጓጓም። በየጓዳው እየሰማን የሲቃ ድምፅ ሲያስገመግም ምንም ተስፋ በሌለበት ተስፋ ማድረግ አልፈልግም። አትዘኝ፣ አታልቅሺ፣ በድኔን ከሞት ላታስነሽው። ቢሆንም ግን ይህን ቃሌን እንዳትረሺው። ሳልደነቅፍ ሳልሸራርፍ አንድም ፊደል ሳልሳሳት ያሰብኩትን ሳልናገር አፈር ልቤን እንዳይቀምሳት ታሪክ ህልሜን ገላ ጨርቄን ጉድጓድ ባፉ ሳይቀበል አንዴ ብቻ ይሄን ልበል። ጥሜን ውሃ ባያጠጡት ህመም ቁስሌን ባያክሙት እንደምንም አንዴ ብቻ ወድሻለሁ ብዬ ልሙት። ወድሻለሁ። ዋው የሚገርም ግጥም። አስታውሰኝ ረጋሳ ወይም አስቱ ነበር። እንዲሁ ልክ እንደ ቀልድ የኢትዮጵያ ሰው ማሰቃየት በረንዳ ላይ መውጣት ምናምን አይቻልም። አሁን እኔ በቲቪ ሳይ ሁሉም ቦታ ያፈርሳሉ። ተረት ተረት ሲቀረዝዝ የላም በረት ሲሆን ሀገር የሚወራው የሚባለው እንዳይመስለ የልጅ ነገር ጋር ሲሆን ክፋት ተንኮል አኮኩሉም ወዲያው ነጋ። ትላንት ወልደው ጡት ያጠቡት
የማሰናል ሰው ፍለጋ። ከፈተና ስለወደቁ ተማሪዎች ነው እኮ የምነጋገረው። ይውደቁ፣ እንኳን ወደቁ፣ እሰይ ወደቁ። የመውደቅን ህመም የማያውቅ ውድቀትን አይፈራም። ግርማ፣ እኔ ተማሪዎቼን የማስተምረው ነገ ጠዋት ከዚህ ኮሌጅ ሲወጡ የሸመደዱትን እውቀት እንዲያስተጋቡ አይደለም፣ ራሳቸው እንዲፈጥሩ ነው፣ ሀገራቸው እንዲሰሩ ነው። የማስተምሩ በምሳሌ ነው፣ ፈተናዬም በምሳሌ ነው። ይሄ አሁን ላይ ሀገራችን ለገጠማት የትምህርት ውድቀት ወይም መላሸቅ ልበለው ትልቅ ትምህርት የሚሰጥ ነው። በእርግጥ ትምህርት ሚኒስቴርና የትምህርት ካሪኩለሙ ትልቅ ችግር እንዳለበት ሆኖ አብዛኛው ነገር የሽምደዳ ነው እንጂ እውቀት አይደለም። ለምን ላይ ያሉ ሰዎች ቆም ብለው እንደማያስቡ አይገባኝም። ብቻ ብዙ ብል ደስ ባለኝ ነበር። እንኳን ፈተና ሰው የሚሰረቅበት ዘመን ላይ ደርሰናል። ብቻ ሰላሙን ያምጣልን። ገንዘቤን የወር ደሞዜን እፈልገዋለሁ የላቤን የእጄን ገንዘቤን እኔስ ገንዘቤን እጠብቀዋለሁ ብሩን ፍራንኩን እንቀበል ተቀበሉ ተቀበሉ በዱቤ መኖሩን ችጋር መዛመዱን ይበቃል እንበለው ክፈል አመልመዱን የወር አስቤዛ በምን ይገዛ ዛቻና ስድቡ ግልምጫው በዛ በጀማል ዱቤ ዝቅ አለ ልቤ ሰዶ ማሳደድ ሆነ ቀለቤ ደሞዜን እንታገስ አለቃችንን ይሰጠናል ደሞዛችንን ገና መች ተነካና የሰበርሽው ይጎመዳልና እንታገስ አለቃችን ይሰጠናል ደሞዛችንን ገና መች ተነካና የሰበርሽው ይጎመዳልና። ይሄ ነገር የምር ግርም ነው የሚለኝ። ስራ አሰርቶ ደሞዝ አለመክፈል በአሁኑ ጊዜ የቀረ ይመስለኛል። ምክንያቱም እንኳን ስራ አሰርቶ አለመክፈል ይቅርና ጥሩ ሰራተኛ ማግኘት ራሱ በራሱ በአሁኑ ጊዜ በጣም ከባድ ነገር ነው። ምክንያቱም የምንሰማቸው ነገሮች ደስ አይሉም። በእርግጥ ሁሉም አይደሉም። እናቶችን የሚያስንቁ ሰራተኞችም አሉ። አሽከሪ ቀጥሩና ሲሞላው አንድ አመት አሽከሪ ቀጥሩና ሲሞላው አንድ አመት ሌባ ነው ይሉታል ደሞዝ ለማስቀረት። እንግዲህ ቤተሰቦች ለዛሬ ያዝንላችሁ የስነ ጽሁፍ ስራዎች ይህንን ይመስሉ ነበረ። ዘውትር ረቡዕ፣ አርብና እሁድ ምሽት 12 ሰዓት ላይ የተለያዩ የስነ ጽሁፍ ስራዎችን ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሐሳብ አስተያየቶንም ኮሜንት ላይ ያጋሩን። ከተመቸው ላይክ፣ ለወዳጅ ዘመዶ ማጋራት ካሰቡ ደግሞ ሼር ማድረግም ይቻላል። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም።